አቤላ ደግሞ ተከስታለች። አቤሏ ምን ብላለች መሰላችሁ? አቤሏ ዘመዳችን ምን አለች? ዘመዳችን አቤሏ ከላይ እንደምታዩት ምን እንዳለች ልዘግባችሁ። ምን እንዳለች ልዘግባችሁ። አቤሏ ስሙ፣ ወደ ላይ ስትሰራ አለች። ወደ ላይ ስትሰራ ወደ ጎን ባሉ ጥቃቅን ነገሮች አትወሰድም። ወደ ላይ እናለማለን፣ ወደ ላይ እንለማለን። ጌታ ይመስገን። ብሩክ ሰኞ። ወደ ላይ የሚለማ ነገር አለ እንዴ? አይ ልጠይቅሽ አቤላ ወደ ላይ የሚለማ ነገር እስቲ ንገረኝ። የሚተከል ወደ ላይ የምታውቁት ነገር አለ? ወደ ላይ የሚዘራ ወደ ላይ የሚተከል ወደ ላይ የሚሆን አለ? ለማወቅ ነው፣ ያስተምረን። ልጅ ሆነን ወደ ላይ እንሸና ነበር። ልጅ ሆነን ወደ ላይ እንሸና ነበር። ልጅ ሆነን ረጅም አድርገን እናወናጭፈው ነበር። ልጅ ሆነን ስላልገባኝ ነው አቤላ እንድታብራሪልኝ ብዬ ነው። እኔ እኮ አሁን ጴንጤው እንኳን አላልክም እንዴ ፖለቲካ ውስጥ ታዲያ መች ደረቀል? ጴንጤ አልነበርኩም አለማዊ ነበርኩ ምናምን ብላ አልነበር እንዴ? አሁን የመጽሐፍ ቅዱስ ጥናት ሰዓት አይደል እንዴ? እንደ ፕሮግራሙ እኔ እንደ እስከማውቀው ድረስ ሄሎ የምትለዋ ሴትዮ እንዳትመጣብህ፣ ሄሎ የምትለው እንዳትመጣብህ። መጀመሪያ ትምህርቱን ተማር እንዳለች ከተማርክ በኋላ አይሻልም? አቤላ ቦርጭሽም አውጥተሻል። ብልጽግና ትንሽ ቁርጥ ምናምን አበላሽ እንዴ? ለማወቅ ትንሽ በላሽ። እየበላሽ ነው። ጥሩ ነው። እያበሉሽ ነው። አቤላ ይበላልሻል፣ ግን ጥሩ ነው አካሄዱ ምናምን ነገር ወደ ላይ እየለማን ነው ስትል ስላልገባኝ ጥቃቅን ማለት አሁን ቴዲን ጥቃቅን ለማለት ነው። ቴዲ አፍሮ እኮ አብይ ማን መሆኑ ሳይታወቅ ነው የሚታወቀው፣ በመርዳትም ደረጃ ማለት ነው። ቴዲ አፍሮ ዶክተር አብይ ማን መሆኑ ሳይታወቅ ነው በጥበብ ስራው ታውቆ ብዙዎቹን ሲረዳ ብዙዎቹን ሲያግዝ የነበረው ቴዲ አፍሮ እንጂ ዶክተር አብይ አይደለም። እውነቱን በደንብ በላሽ። ቦርጭሽ ስለበዛብኝ ሽንቅጥ ያልሽ ነበር። አቤላ አስከማቅሽ ሽንቅጥ ያልሽ ነበር። በአንድ አቦረጨጩሽ እቺ አገኘው ብለሽ ምናምን ነገር ጠሪዋን ላፍላፍ አረግሽ። ላፍሻት ቶሎ ቶሎ አቤላ። ስለዚህ አንዳንዴ ዝም ማለትም ጥሩ ነው። ቢያንስ የሙያ አጋር ነው ቴዲ አፍሮ። ትኩስ ስለሆንች ብዬ ነው የሙያ አጋር መድብ የሙያ አጋር ነው። ሰርታል ብዙ ጊዜ ቴዲን ተፎካክረ ውጤታማ ለመሆን ሞክረ አፈር ከድሜ ገብታል። የሚመጥንህን ሰው አታውቅም ስትፎካክር ምናምን ነገር። አንተ ከነ ኪኒኔ ጋር ነበር መወዳደር የነበረብህ። ገብቷ እነ ኪኒኔ አንድ ዘፈንን ያሳወቀችልህ ቫይራል ያሰራችልህ ልጅ የሆነች መስኪን ልጅ እንዲህ እያለች ዘፍን እስቲ እንተማመን
እንዲህ ብላ ዘፍና ያሳወቀችል ከስንት ዓመት ከዘፈንከው በኋላ ምን እንደሆንክ ሳይታወቅ ከዛ በኋላ እንዲህ ወደ እኔ ቅረቢ ሂጂ በዛ በኩል ስትመጪ ደስ ይለኛል የሚል ዘፈንህን በሱ ይቺ ልጅ አሳወቀችል ዘፈኑ እንጂ ማንም አያውቀውም ነበር። እኔ አሁን እስኪ ምናምን የሚል አላውቅም። እኔ ያው የኪኒኔ ዘፈን ነበር የሚመስለኝ እና የሆነች ልጅ ዘፍናው ትሬንድ አድርገውት ሰዎች ሁሉ እየሰሩ አቤል ማን እንደሆንክ ታወክ በዛ። ከዛ በፊት አቤልን የሚያውቃት የለም። አሁን ደግሞ ከመበልጸጓ ቦርጮ አብሮ መበልጸጉ ነው የገረመኝ። ቦርጮ አብሮ በለጸገ። እኔ ከመጠንጠጥ መዝሙር ማውጣት ትንሽ አይከብድም? ግን አሁን እኔ ጥበብ ወርቅዬን የማደንቀው በጣም ደስ የሚል ድምፅ አለው። ጥበብ ወርቅዬ ማንም አይክደው ነው። ጥበብ ወርቅዬ ግን ወዲያው ወደ ዝማሬ አልገባም። ድምፅ አለው ደስ የሚል ብዙ መዝሙሮች መስራት ይችላል። አሁን ወደ 10 ዓመት አይሆንም ጥበብ ወርቅዬ 11 ዓመት አካባቢ አንድም መዝሙር አልሰራም። ለምን? መጀመሪያ ትምህርቱን የሚያስፈልገውን ነገር ምናምን እያደረገ ነው። ጥበብ ወርቅዬ ከሌላው ጋር አይነካካም። ጥበብ ወርቅዬ እንዲሁም ነፍሱን ይማረው ሙሉቀን መለሰ ከሌላ ሰው ጋር አይነጋካም። ቻቺ ታደሰ ከሌላ ጋር አትነካካም። ኢቭን የምንወዳት ሰሞኑን ደግሞ በዘፈን ትመጣለች ዘሪቱዬ። ሰሞኑን የሆነ ሲንግል እንፈልጋለን እናቱ በዘፈን ከች በይ አንቺ ጣጣ የለሽም። ምክንያቱም ብለሻል ኢየሱስ እኮ ሙዚቃ አይጠላም ይወዳል ብለሻል። ስለዚህ ሰሞኑን ደግሞ የሆነ ሲንግል እንጠብቃለን። ዘሪቱዬ ፎንቃችን እስክትመጪ እሷም አትነካካም በጭራሽ። ከሌሎች ጋር የሚያነካካ ስራዎች አትሰራም። ከሌሎች ጋር የሚያጣላ የድሮ የአርት ጓደኞቻቸውን የሚሳደብ የሚያጠለሽ ስራዎች አትሰራም። ይሄ ነው ጥበብ ማለት። አሁን ሸዋፈራው ደንግጧል። ሸዋፈራው ደሳለኝ ትኩስ መዝሙር አውጥቷል። ተባረኩበት፣ የጌታ ልጆች ተባረኩበት። ትኩስ እንደ መላጣው ትኩስ መዝሙር አውጥቷል። ጥሩ ነው። የሽቀላ መንፈስ የተወጋ ይሁን። የሽቀላ መንፈስ የተወጋ ይሁን። ቤተሰብ እየዘለዘልኳችሁ ነው፣ ይቅርታ። በስራችሁ ነው መዘለዝላችሁ። አሁን ጥበብ ወርቅዬን አልዘለዝለው። ለምን? ማንንም ነክቶ አያውቅም። የራሱን ስራ ነው የሚሰራው፣ የራሱን አምልኮ ነው። ይመቸው፣ ጥብሻ ይችላል። እቺ ናት እንጂ ምረጥ እንጂ ወይ ብልጽግናውን ፖለቲካውን ወይ ደግሞ አሜኑን ተቀበይ እንጂ አባቴ። ትኩስ እኮ ነሽ፣ አትወዛገቢ። እኔ አሁን ለምሳሌ 8 ወር ፖለቲካ ውስጥ አልነበርኩም። በጠነጠጥኩበት ጊዜ ከኦርቶዶክስ ጋር ስፋጭ ነበር። በእንትን በጥቅስና ምናምን እያልኩ በቃ ስል ነው የምውለው እንጂ ፖለቲካውን ድርሽ ብዬ አላውቅም። ይኸው ይመስክር የኢትዮጵያ 8 ወር ፖለቲካ የሚባል ወፌል ከኦርቶዶክስ ጋር ስለጣለጥ ሙሉ አንቺስ ትኩስ ብልጽግና ትኩስ ጴንጤ ምን ይባላል? አሁን ይሄ ጥሩ ነው? እንደ ሰው ስታዩ ጥሩ ነው ይሄ? ኦ ገዳም ገባሽ አሉ ደብረ ሊባኖስ መጥቼ ልውሰድሽ እንዳሞራ ብለህ ዘፍናላል። አንተ ገዳም የገባችው ቺክ ምናምን አትፈራ። መነኩሴ ሁላ ትለጠልጣል። ገዳም ገባሽ አሉ ምናምን እያልኩላ ዘፍናል እኮ። በመነኩሴ ሁላ ፎንቃ ነው የሚይዛ አንተ። እኔ እኮ አልላስ ችግር አለብኝ።
ኧረ ተውኝ። ቤተሰብ የስራችሁን ይስጣችሁ፣ አጀንዳ እየሰጣችሁ እና ምልምን ምንድን ነው ገዳም የገባችሁ በአንተ ዘፈን የደረሰች አንተን አልሰማም ብላ እኮ ነው። አንተን አልሰማም ብላ ገዳም ብትገባ አልፋታ አልካ ዱቄታ እካክ ናት። ምረጥ። አሁንም ነግርሃለሁ፣ ሄሎ የምትለውን ሴትዮ ነው ምልክብህ። ይቅርታ እንዴ ናፕኪን ነገር ያስፈልገኝ። ሳቄ በዛ። ሄሎ የምትል ቺካለች። አሁን ብልጽግናዎችን እየተቃወመች ነው። በእውነት ተቃወመች። ምንድን ነው የብልጽግና ወንጌል ነው የምትሰብኩት ወይስ ክርስቶስን ነው የምትሰብኩት እያለች ጓያለች ነው። ሄሎ ሴትዮ፣ ሄሎ ስልኩን አንሺ ቶሎ። ሄሎ የምትለው ሴትዮ ሄሎ ዊክ የምታረግ ጊዜ ሄሎ የምትላለች። ደስ የምትለኝ እኔንም ልሳኛለች። እንዳልሆንኩኝ ገብቷት ነበር ከመጀመሪያውም። ልሰልል እንደሆነ ባና ነበር፣ እሷ ባናብኝ ነበር። የባነነች አሮጊት ናት። የድሮ አራዳ ናት። የድሮ አራዳ ሄሎ የምትለው ቺክ